ሳለበት ብሎ እየጋበዙት ነው። የኢትዮጵያ ደራሲያ ማህበር ፕሬዝዳንት ደራሲና ጋዜጠኛ ጋሽ አበረ አዳሙ በማዕከላችን አለ። ዶክተር የቱሪዝም ሚኒስትር ዴታ አቶ ስለሺ በማዕከላችን አለ። ጋዜጠኛ ጥበቡ በለጠ በማዕከላችን አለ። አርቲስት ደሳለኛ ይሉ በማዕከላችን አለ። ሌሎች ታላላቅ እንግዶች በማዕከላችን አሉ። ኋላ ላይ እንደዚህ አይተት እያልኩኝ አስተዋውቃቸዋለሁኝ። ከሰሜን ሰማይ ስር ጌሰም በልዑል ዮሐንስ ታኅሳስ 26 ቀን 2017 ዓ.ም በካፒታል ሆቴል አዳራሽ በደማቅ ዝግጅት የመጽሐፍ ምረቃው ስነ ስርዓት ዳቦ በመቁረስ በኢትዮጵያዊ ባህል ተጀምሯል። ልዑልን እንኳን ደስ አለ። እንግዶቻችንንም እናመሰግናለን። በሉል ደግማችሁ ንገር ወዳጅ የፀሐይ ብርሃኑ አላለም የረጨችው በረዶን አቅርጣ ባህል የሞላችው ረሞጭ አርሙጣ እግር ያነፈረችው ስጋ ካልፈወሰ ውስጥን ካልሞቀው እስትንፋስ ካልሰጠ ነፍስን ካላደሰው የሌሎችን እንጃ ላንተ ግን ምንም ነው እና ምንም ላለመሆን ከምንም ተነሳ ምንምህን እየው ይልቅ አሁን እንዳን አሁንህን ኑረው ተነስ ንፋስ ጥራ ተራዳህን አጥብቅ መቅዘፊያን ያዘው ተስፋ እየቆረጡ ፀሐይ መሞቅና መሞት አልፎ ያጅ ነው። አመሰግናለሁ። ይህን መጽሐፍ በተመለከተ ረዘም ላሉ ጊዜ አይቼዋለሁ። ከደራሲው ጋራም ተጨቃጭቅ ያለው ብዙ ነገሮች አውጥተን አውርደናል እና በእውነት እንደ ኃይለ መለኮትም ባይሆን ብዙ ነገሮች አስተዋጽኦ አደረኩ ብዬ ብል አስተዋጽኦ ካደረኩባቸው ስራዎች አንዱ ትልቁ መጽሐፍ ነው። ከሰሜን ሰማይ ስር መራራ እውነት ነው። እድፋችንን ጉድፋችንን ፍንትው አድርጎ ያሳየናል፣ ይነግረናል። ልክ ልካችን ይነግረናል። ጥርት ያለ መስተዋት ነው። ምን እንደምንመስል ራሳችንን እናይበታለን። በምሳሌያት የተሞላ ስለሆነ ለማንበብ ዳገት አይሆንም። ይልቁንም እንደ መልካም ግጥም ወቾጉ እያን እንድናነባው ያደርገናል። የገጠሩን ጓዳ ጎድጓዳ ያስጎበኘናል። የእምነት ጽናት ምን እንደሚመስል በአባለሮን በግሩም አተራረክ ያስረዳናል። የቋንቋ አጠቃቀሙም ሌላው ጥንካሬው ነው የመጽሐፉ። ምድጃሽ እንደሆን ዘመኑን ጠብቆ ከጠመንጃሽ ጋር ለጦር ይሰለፋል። አመድ ማንነትሽ ለክብር ሳይበቃ ንፋስ ጠርጎት ያልፋል። በዝናብ በፀሐይ በቀን በጨለማ ምጣድሽ አይበርድም። ያንቺን ጎቻ ባይኖር ድል አይለመድም፣ ድል አይወለድም። ከሰሜን ሰማይ ስር ጌሰም መጽሐፍ በልብ ወለድ መልክ ይቅረብ እንጂ ያው የኢትዮጵያን ቅርሶች የኢትዮጵያን ማንነት ኢትዮጵያ እንግዲህ ምንድናት ብንል ታሪክ ነው ያላት። መቼም ነዳይ ዘይት ምን አውጥታ እንደሌሎቹ አገራት ገንዘብ አላገኘችም። ታሪኳ ነው ሀብቷ። የሜዲትራኒያንን ባህር ከማቋረጣችን በፊት እዚህ ኢትዮጵያ ውስጥ የራሳችን የሆነ ቅዱስ ቦታ አለን። ይሄ ነው ይላቸዋል። ኬንያዊ ነው እና ለጥቁር ዓለምም ለተቀረው ዓለምም የብዙ ታሪክ ማዕከል የሆነች ኢትዮጵያን ነው በዚህ መጽሐፍ ውስጥ የሚያሳየን የሚያስጎበኘን። ስለ ቅርስ አጠባበቅ ግንዛቤያችንን ስለጨመርክልን እናመሰግናለን። ቅርሳችን እንዴት ሲዘረፍ እንደኖረ እየተዘረፈ እንዳለ ረቂቁን የወንጀል መረብ አግዝፈ ስላሳየህን እናመሰግናለን። ተባረክ። ያው እንግዲህ ጌሰም በሚል ስም ቅርሳችንን በተመለከተ ራሱን የቻለ የመወያያ የመማማሪያ መረጃ የመለዋወጫ ድረገጽ ስላዘጋጀህልን እናመሰግናለን። ድርብ ከአበባ
መድኃኒቷን አግኝታ ማር እንደምትሰራ ሁሉ ዛሬም በቀሰመው ለሕዝቡና ለሀገሩ ያበረከተው ትልቅ እርዳታ በመሆኑ ልንገነዘብለትና እግዚአብሔር የተባረከ እንዲያደርገው ለሌሎቹ ለስንት ኢትዮጵያውያኖች ወጣቶቻችን ጥሩ ምሳሌ ስለሆነ ይበል ይበልላልን። ተመስገን አምላካችን ይህንን ለመስራት ያበቃል። በጣም አመሰግናለሁ። አልወጣም ብዬ ነበር፣ ምክንያቱም ታላላቅ ሰዎች ተናግረዋል። እኔ በጣም ትንሽ ሰው ነኝ። ምን እናገራለሁ? ላደርግ የምችለው አይ ቲንክ ሁለት ነገር ይመስለኛል። ሁላችንም ኢትዮጵያዊነት ላይ እንሰራለን። ሁሉም ሰው ኢትዮጵያን በየአቅሙ ይወዳል። እዛ ላይ በቻልኩት መጠን እሰራለሁ። እግዚአብሔር ያክብራችሁ። ኢትዮጵያዊነት ላይ እሰራለሁ። በቻልኩት መጠን አገለግላለሁ። እግዚአብሔር እስከፈቀደልኝ እድሜ ማለት ነው። ሌላ የማመሰግነው ቤተሰቦቼ ናቸው እዚህ ያሉት። እንግዲህ ባለቤቴ፣ ልጆቼ፣ ጥሩ ባልና ጥሩ አባት እሆናለሁ። እግዚአብሔር ይስጣችሁ። ሌሎቻችሁ እንገናኛለን። ልገው መጽሐፉ አጠቃላይ ተጀምሮ እስኪያልቅ ድረስ ሁሉም ሰው አስተዋጽኦ አድርጓል። ሁሉም ሰው ከሌ ከሌ አልልም፣ ከሌ ከሌ አልልም። ይከብደኛል አላመሰግንም ብዬ ነበረ። ወንድሞቼ በተለይ ወጣቶቹ እናንተ ለምስጋና አይደለም የሰራችሁ፣ እኔን ስለምትወዱኝ ስለምታፈቅሩኝ ነው። ያለ ቃል ልቤ ያመስግናችሁ። ታውቃላችሁ ማን ማን እንደሆናችሁ ማለት ነው። እግዚአብሔር ያክብርልኝ። በተለይ ደግሞ የሚዲያ ሰዎች